ሰላም ጤና ይስጥልኝ። እንደምን አላችሁ ክብሯትና ክብሯን። ግማሽ ወንበዴ ግማሽ መደዴ፣ ምሁርነትና ምሁር። ምንጭ ከቆየ መጽሔት ላይ ሐምሌ 5 2006 ዓ.ም። በዚህ ጽሑፍ በሀገራችን በተለምዶ ምሁር የሚባሉት ለመግለጽ ሐመርኮም መጠቀም መርጫለሁ ይለናል ጻፊው። በተለያዩ የሀገራችን የከፍተኛ ትምህርት ተቋማት ውስጥ አንድ የተለመደ አባባል ማስተዋል የተለመደ ነው። በምሁራን ተሳትፎ የኢትዮጵያን ሕዳሴ እናረጋግጣለን የሚል ጽሑፍ በሕዳሴው ግድብ ፎቶ ታጅቦ፣ ቃላቶቹ ከተሰቀሉበት ቦታ አንጻር ስንመለከተው ምሁሩ በከፍተኛ ትምህርት ተቋማት ውስጥ መሽጓል፣ ሕዳሴውም በምሁሩ ፊት አውራሪነት ይረጋግጣል የሚል አንድምታ እንዳለው መረዳት ብዙም አይከብድም። በእርግጥ ምሁሩ በከፍተኛ ትምህርት ተቋማት ውስጥ አለን? እረ እንዲያው ምሁራን በአጠቃላይ በሀገራችን አሉ ወይ እያልን እንጠይቅ ዘንድ ፈቀድን። ምሁር ስንል በተለያዩ ወቅቶችና ቦታዎች መታዘብ እንደምንችለው ምሁር የሚለው ስያሜ በሀገራችን ተለጥጦ ፊደል የቆጠረን ሁሉ አካቶ ይዟል። ኮሌጅ የበጠሰ ሰውማ የሊቀ ሊቃውንት ካባን ይደርባል። እዚህ ላይ በመጀመሪያ የምናገኘው ችግር ምሁርን ኢንቴሌክቹዋል ከባለሙያ ፕሮፌሽናል መደባለቅን ነው። ባለሙያ የሚለውን ማድረግ ክሳቴ ብርሃን የአማርኛ መዝገበ ቃላት ስራን አዋቂ መሆን፣ ልዩ ልዩ የትምህርት ስራ፣ የእጅ ስራ፣ ጥበብን ማወቅ ወይም የአንድ ቀን ስራን ሰርቶ ደሞዝ ማግኘት በማለት የተወሰነ ስራን መስራትና ምንዳን እንደምላሽ ማግኘት ኳይድ ፕሮኳ በማለት ሲያቀርብ፣ ምሁር የሚለውን ስያሜ ደግሞ ከፍተኛ የሆነ የማሰብና የመመራመር ችሎታ ያለው ከፍተኛ የሆነ የማሰብና የመመራመር ችሎታ ያለው ሊቅ፣ የተማረ በሁሉ ምሉ ትምህርት ያለው ሰው ብሎ ሰፊ ደርዝ በማስያዝ ምሁርነት ከፍ ያለ ጉዳይ እንደሆነ ያስረዳል። ሮበርትስ እና ጆይውድ ኢንቴሌክቹዋል ቨርቹ ባሉት መጽሐፋቸውም አንድ ምሁር ሊኖረው ስለሚገባው መሰጠቶች ቨርቹስ አብዝተው ይተነትላሉ። እንደ ጸሐፊያኑ ገለጻ ምሁር ለመባል እውቀትን የመሻት ላብ ኦፍ ናሌጅ፣ ጸናኢነት ፍሬምነስ፣ ልበ ሙሉነት ካሪጅ፣ ቀናኢነት ሁማኒቲ፣ ነፃነት አውቶኖሚ፣ ደግነት ጀነሮሲቲ እና በሳት የተፈተነ ጥበብ ፕራክቲካል ዊዝደም መታደል ይኖርባታል በማለት የምሁራን ተራራ ብዙ ነገሮችን ያቀፈ መሆን እንዳለበት ይናገራሉ። እንግዲህ የአፍላጦ ፕልቶ ሀገረ መንግስት እስቴት በእነዚህ ላቅ ያለ ስብዕና የምትመራነች ማለት ነው። የኛዎቹ ወዴት ናቸው? ምሁር መባል እንዲሁ ቀላል ነገር እንዳልሆነ ከትርጉሞች ለማየት ችለናል። ምሁርነት መለያ ባህሪው በራሱ ሀሳቢ መሆን በማድረግ ምጡቅነትን የሚጠይቅ ጉዳይ ነው ማለት ነው። እናም በሀገራችን በኢትዮጵያ እነዚህ ሀሳቢያን ከወዴት አሉ ብለን እንጠይቃለን። በመጀመሪያ የተማረ ሰው ሁሉ ምሁር እንዳልሆነ ለማሳየት ሞክረናል። የከፍተኛ ትምህርት ተቋማት የሚያስመርቋቸው ተማሪዎች ባለሙያዎች እንጂ ምሁራን እንዳልሆኑ ከትርጉምና ማሟላት ካለባቸው መሰጠቶች አንጻር አይተናል። ከዚህ በመለስ ኢትዮጵያዊ ምሁርን ወዴት እናገኘዋለን? ቀጣዩ መመለስ ያለበት ጥያቄ ነው። ከላይ የተጠቀሱት የምሁር መሰጠቶች ጋር በተያያዘ አሜሪካዊ ሊቅ ናኦም ቾምስኪ የምሁራን ድርሻ በአንድ ማህበረሰብ ውስጥ ምንድን ነው ብለው ይጠይቁና it is the responsibility of intellectuals to speak the truth and to expose lies፣ የምሁር ዋነኛ ግዴታው ለእውነት መኖርና እውነትን መናገር ነው ብለው ይመልሳሉ። የትኛውን እውነት ሲባሉም የማርቲን ሄጀርን የእውነት ትርጉም በመዋስ ህብረተሰቡን እርግጠኛ፣ ግልጽ፣ ጠንካራና አዋቂ የሚያደርገውን እውነት ነው ብለው ይመልሳሉ። እናም ይህ ኢትዮጵያዊ ምሁር ወዴት አለ? ፍትህ ተጓደለ የሚለው ሊቅ መብት ይከበር ማለት የሚዳዳው ልበ ብርሃን፣ ደፋርና ጽኑ ምሁር ኢትዮጵያ ውስጥ ወዴት ነው?
የምሁር ካባ ለባሹ የነጠረው ምሁር ፈልጌ ባጣ ጊዜ እስኪ ከተለመደው የምሁር ሰፈር ይፈለግ ብዬ አሰሳ ገባው። ጅቡታዊ የዩኔስኮ ሰራተኛ አሊ ሙሳ በአፍሪካ ቀንድ ያለውን የምሁሩን ጉዳይ እጅግ አሳስቧቸውም The Battle of the Intellectual በሚል ርዕስ ስለ ቀንዱ ሀገራት የምሁራን ክደትና መፍትሄው አጭር ጽሑፍ ጽፈዋል። ጽሑፋቸውም ሲጀምሩ የቀንዱ ሀገራት ምሁራን አደግዳጊ አቤት ወዴት ባዮችና ሎሌዎች ናቸው በማለት ነው። ሲቀጥሉም they have reeled to every flag of convenience raised by power holders and power seekers. Intellectuals in the Horn of Africa have failed to fill their mission and have betrayed their people በማለት ምሁራኑ በቀንዱ ሀገራት ክዳተኛና ሸክም እንደሆኑ ያስረዳሉ። ጋናዊ ፕሮፌሰር ጆርጅ አይቲ እነዚህ ምሁራን ኢንቴሌክቹዋል ፕሮስቲቱትስ ይሏቸዋል። የሀገራችን ምሁራንስ ከዚህ ይልቃሉን? ግማሽ ወንበዴ ግማሽ መደዴ። ፊደል የቆጠሩ በዲግሪ ላይ ዲግሪ የደራረቡ ብዙ ኢትዮጵያን እንዳሉ አይካድም። ከነዚህ ውስጥ አንባቢ መሀይምና ፓንክቹዋሊቲ ኤሊተርስ በዝተው ይታዩ ማለት ለእኔ ስህተት አይደለም። ሀብት በምን መንገድ ማጋበስ እንደሚችል ሲያሰላስል የሚውል ዶክተርና ፕሮፌሰር ማየት ብርቅ አይደለም። ሀብትን መፈለግ ሳይሆን ችግሩ የህዝቡን ሀብት ዘርፌ ካልሄድኩ ብሎ መኳተኑ ነው ትዝብቱ። ይህ ነው እንግዲህ ወንበዴው የምሁር ካባ ለባሹም። በምሁርነት ካባ ለባሽ ሌላኛ ተርታ የሚፈሰው ደግሞ ሀገሪቱን ወዴት እናስኪድ ማለቱን ትቶ እኔ ወዴት ልሂድ ማለትን የሚያዘወትረው ነው መደዴው። የፕሪንስተን ዩኒቨርሲቲ ፕሮፌሰር የሆኑት ፎርስ ኮልበርት በወታደር ዘመነ መንግስት ጊዜ በጻፉት ዘ ትራጀዲ ኦፍ ኢትዮጵያ ኢንቴሌክቹዋልስ ባሉት ጽሑፋቸው ላይ አንድ ተማሪ እንዲህ አለኝ ይላሉ። ኢግኖራንትስ አር ሞር ኮንሰርንድ አባውት ኢትዮጵያ ዳን አር ኢንቴሌክቹዋልስ። ይህ ነው ኪሳራው፣ ይህ ነው ድቀቱ፣ አሸርጋጩ። በሌላ በኩል ደግሞ መንግስታዊ መና በማሰላሰል መንግስትን አይዞ በልታ የሚሉ ምሁራን አሉ። መንግስትን የሚቃወም ሀሳብ ሲቀርብ ጅራፍ እያነሱ ጀርባ ገራፊዎች ይሆናሉ። ከዚህ በተቃራኒ ደግሞ መንግስትን መቃወም እንደ እንጀራ የያዙ ምሁራን ተሰልፈዋል። በመንግስት ተቀጥሮ ለመንግስት ስራ መስራት ስህተት ነው እያልኩ አይደለም። መንግስትንም ማማካር ኃጢአት የለውም። ስህተቱ የሚጀምረው ምሁራን ዋነኛ ዓላማቸውን ለእውነት መኖር ነው የሚለውን ጥልቅ ሀሳብ ትቢያ ላይ ወርውረው ጥለው የምሁርን ካባውን ግን ሲደርቡ ነው። ወይ ካባውን ማውለቅ ያለዚያም ለሀሳብ መኖር ነው ምርጫው መሆን ያለበት። ግን በምን ውሳኔ? ግን በምን ወኔ? ምሁር ካልተባሉ መነው ይቀራል። ምሁር የለሽ የአደባባይ ምሁር ትፈልጊያለሽ። እንደ ኤድዋርድ ሰይድ ያሉ ጸሐፍት the real or true intellectuals is therefore always an outsider living in self-imposed exile and on the margin of society ይላሉ። ምሁር ከባት መውጣት የለበትም፣ ራሱን ያሳሰረ የህብረተሰብ ግንጣይ ነው ይላሉ። ይህ የጋን መብራት የሚባለው ነው። ገጣሚው ከበደ ሚካኤል በበኩላቸው የተማረ ሆኖ እውነቱን የማይገልጥ ባለጸጋ ሆኖ ገንዘቡን የማይሰጥ ድሃ ሆኖ መስራት የማይሻ ልቡ ሶስቱም ፍሬ ቢሶች ለምንም አይረቡ ይላሉ። ዘመናዊ ሳቢው ምሁራን ለህብረተሰቡ ግልጋሎት ይሰጡ ዘንድ ይሰብካሉ። ምሁራን ፐብሊክ ኢንቴሌክቹዋል ይላሉ። እናም በሀገራችን እነዚህ አደባባይ ምሁራን ያስፈልጋሉ ማለት ያስማማና፣ ግን የታሉ? ከወዴት ይመጣሉ? አሁንም ጥያቄ ነው። በእርግጥ የጓዳው ምሁር ሳናገኝ አደባባይ ምሁር መፈልጋችን ቧልት ይሆን? ምሁሩ ወዴት ነህ?